ሰላም ውድ የዚህ ቻናል ቤተሰቦች እንዴት ቆያችሁ? አዳዲስ መረጃ ይዘናል። ሰብስክራይብ አድርጋችሁ እናንተ ቻናሉን ጀምሩ። ቴዲ አፍሮ በአርሲው ግድያ ጉዳይ ሀሳቡን ሰጥቷል። እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዘን መግለጫ አውጥቷል። ቋሚ ሲኖዶሱ ማለት ነው። ከዚህ ጋር በተገናኘም የኢራን ቴሌቪዥን ሙሉ ለሙሉ ሀክ ተደርጎ በቴሌቪዥን አሁን እየተሰራጨ የሚገኘው የአሜሪካው ዶናልድ ትራምፕ እንደዚሁም የእስራኤል ቤንጃሚን ኔታንያሁ መልእክቶች ነው። ስለሱ እነግራችኋለን። እንደዚሁም የአሜሪካ ቦምባርዲሮችም እንደዚሁ ጥቃት እያደረሱ ነው የሚገኘው። እንደዚሁም ደግሞ በኢራን አሁን አዳዲስ መረጃዎች እየወጡ ነው የሚገኘው። እነዚህና በርካታ ጉዳዮችን ይዘንላችኋል። እናንተ ግን እስከ መጨረሻው ድረስ አብራችሁ ሰብስክራይብ ያደርጋችሁ እስከ መጨረሻው ቆዩ። መልካም ቆይታ ይሆንላችሁ። ወደ መረጃዎቹ። ቴዲ አፍሮ በአርሲ ለተገደሉት ምዕመናን የሀዘን መግለጫ አውጥቷል። ቴዲ አፍሮ በመልእክቱ በርካታ ጉዳዮችን አንስተዋል። በሀገሪቱ ስላለው መፈናቀልና እንደዚሁም የንጹሐን ግድያ መንግስት በአስቸኳይ ይህንን እንዲያስተካክልም ሲል ነው ጥሪ ያቀረበው። ቴዲ አፍሮ አክሎም ስለ አድዋ ድል በዓል እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ የሚል መልእክትም እንደዚሁ በዚህ አጋጣሚ ያሳልፏል የተባለው በአርሲ ለተገደሉት 29 የሚሆኑ ኦርቶዶክሳውያንም እንደዚሁ መንግስት በአስቸኳይ ይህንን የሃይማኖት ነጻነት እንደዚሁም ደግሞ የሰዎችን የመንቀሳቀስ መብትና የብሔር በማንኛውም በብሔር የሚደረገው እንግዲህ በአስቸኳይ መንግስት እነዚህን አካላት እንግዲህ የፈጸሙትን አካላት ማለት ነው ለህግ እንዲያቀርብና ከንጹሐን ጎን እንዲቆመም ጭምር ነው ቴዲ አፍሮ ጥሪ ያስተላለፈው። በኢራን አሁንም ከፍተኛ የሆነ ውጥረት መንገሱ ነው የተነገረው። በአቡዳቢና እንደዚሁም ደግሞ በዱባይ ከፍተኛ ጥቃት አደርሳለች። እሱንም ቪዲዮውን መጨረሻ ላይ ታዩታላችሁ ማለት ነው። ነገር ግን ከዚህ ጋር የኢራን የፓርላማ ኃላፊ ማለት ነው የማይቀጡ ቅጣት እንቀጣችኋለን ይቅር ትላላችሁ የሚል ከባድ የሆነ መልእክት እያስተላለፉ ነው የሚገኙት። እንደዚሁም ከዚህ ጋር በተገናኘ የአቶ አሊ እንግዲህ ልጃቸው ማለት ነው ምክትል ወይም ደግሞ ዋና መንፈሳዊ መሪ ሆኖ ተመርጧል ማለት ነው። በቪዲዮ ላይ እንደምትመለከቱት በሳውዲና እንደዚሁም ደግሞ በአቡዳቢ ያለው ጥቃት ነው። ቪዲዮውን መመልከት ትችላላችሁ። አዲስ መረጃ እንድትሰጡ ሰብስክራይብ ያደርጋችሁ መልካም ቆይታ ይሁንላችሁ። ሰበር መረጃ ተሰምቷል። የኢራን ቴሌቪዥን ጣቢያዎች ሙሉ ለሙሉ ሀከር ተደግረው የዶናልድ ትራምፕና እንደዚሁም ደግሞ የቤንጃሚን ኔታንያሁ መልእክቶች እየተላለፉ ነው የሚገኘው። በፋርስኛ ቋንቋም ትርጉም አንድ ላይ ሆኖ ማለት ነው እንግዲህ መልእክቱ እየተላለፈ ነው የሚገኘው። በኢራን ውስጥ ያሉ ሁሉም ቴሌቪዥኖች በቀጥታ ስርጭት አሁን እያስተላለፉ የሚገኙት የአሜሪካውን ዶናልድ ትራምፕ እንደዚሁም ደግሞ የእስራኤሉን ቤንጃሚን ኔታንያሁን መልእክት ነው የተባለው። በመልእክታቸውም መሳሪያቸውን አስቀምጡና ወደ ድርድር ኑ እንደራደር የሚል ይዘት ያለው መልእክት ነው እያስተላልፉ ያለውን የተባለው። በዚህም እንግዲህ እስካሁን ባለው ሰዓት ድረስ ምንም አይነት ለውጥ እንዳልተከሰተ ነው። ምክንያቱም ቴሌቪዥኖቹ ሙሉ ለሙሉ ሀክ ተደርገዋል ነው የተባለ። የሀገሪቱ ዜናም እንግዲህ እስካሁን ድረስ የሀገሪቱ የመረጃ ምንጮች ምንም የሚያስተላልፉት መልእክት የለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሀዘን መግለጫ አውጥቷል። በመግለጫው በአሩሲ ስለነበረው ግድያ እንደዚሁም ስለተለያዩ ጉዳዮች እያነሳበትን መግለጫ ነው ይፋ ያደረገው። እንደሚታወቀው ከትናንትና በስቲያ በነበረው ግድያ ወደ 28 ሰዎች ተገድለዋል። መጀመሪያ 21 ነበሩ፣ አሁን 7 ተጨምሮ 28 ሰዎች ተገድለዋል። ስለ እነሱ ነው እንግዲህ የሀዘን መግለጫ ያወጣው። እንደዚሁም ከትናንትና በስቲያም አቡነ ሳዊሮስ መግለጫ ማውጣታቸው የሚታወስ ነው። እንደዚሁም የአሩሲ ሀገረ ስብከትም መግለጫ ወጥቶ ነበር። አሁን ደግሞ የኢትዮጵያ ቋሚ ሲኖዶስ የሀዘን መግለጫ ወጥቷል። አዳዲስ መረጃ እንድትሰጡ ፎሎ አድርጉ። መልካም ቆይታ። ማንቸስተር ዩናይትድ ከክሪስታል ፓላስ 2-1 በማሸነፍ ደረጃውን አሻሽሎ ሶስተኛ ደረጃ ይዟል የተባለው። ማንቸስተር ዩናይትድ ሶስተኛ ደረጃ መያዙን ተከትሎ ብዙዎች እየተነጋገሩበት ነው የሚገኘው። በእንግሊዝ ፕሪሚየር ሊግ በ28ኛ ሳምንት ነው ማንቸስተር ዩናይትድ ሶስተኛ ደረጃን የያዘውን የተባለው። እንግዲህ የአውሮፓ ሻምፒዮንስ ሊግ መግባቱን በይፋም አረጋግጧል። አሰልጣኙ ከተባረረ በኋላ ይህ እጅግ አስደናቂ ድልም ሆኖ ተመዝግቦለታል። ፎሎ እያደረጋችሁ አብራችሁ 130ኛው የአድዋ ድል በዓል በብር ሸለቆ ወታደራዊ ማሰልጠኛ ተከብሯል። በዚያም እንግዲህ 42ኛ ዙር ሰልጣኞች መሰረታዊ ውትድርና አሰልጣኞች ማለት ነው በድምቀት አክብረውታል የተባለው። እንደዚሁም ደግሞ ጀነራሎቹ በተገኙበትም ንግግር ተደርጓል ነው የተባለው። በነገው ዕለት ደግሞ በአዲስ አበባ በድምቀት እንደሚከበር ይታወቃል። آیتالله العظمی سید علی حسینی خامنه‌ای در راه سربلندی
ጋዜጠኛው ሲያነብ እንባ እየተናነቀው ነበር በምስሉ ላይ እንግዲህ እንዳያችሁት ማለት ነው። እናም እውነት ሆኗል ተረጋግጧል። ብዙዎችም እኔም በግሌ ምናልባትም እውነት ላይሆን ይችላል የሚል የሚያጠራጥር ነገር ነበር፣ እውነት እንደሆነ ታውቋል። ሌላው መረጃ የአሜሪካ የመከላከያ ሚኒስቴር ከፍተኛ የሆነ ጥቃት ለማድረስ ዝግጅት ማድረጉንና እንዲሁም ደግሞ ከሰዓታት በኋላ ከባድ የሆነ እርምጃ እንደሚወስድም ነው እንግዲህ በእነዚህ በምስሉ የምትመለከቱት ቦምበር በሚባሉት ማለት ነው በእነሱ ጥቃት ከፍታለሁ ወይም ጥቃት እንሰነዝራለን ሲል አስጠንቅቁ